ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱ ነው። ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን እናው። በኢትዮጵያ ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚ እድገት ለማምጣት እንደሚያስችል ተገለጸ። ብሔራዊ ጥቅምን ለማስከበር የመገናኛ ብዙሃን ሚና ከፍተኛ መሆኑን የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ገለጹ። የጃፓን መንግስት በታሪኩ ከፍተኛውን የመከላከያ በጀት አጽድቋል። ከውጭ መርጠናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ካሁን በኋላ እኛ ሱፐር ፓወር ሀገር እኛን በከፍተኛ ችግር ውስጥ የምትከተን ሀገር ኢትዮጵያ ነች የሚል ነበር። የኢትዮጵያ እውነታዎች በባህር በር ጥያቄ ላይ ምንድናቸው? መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላውቅም። ድርድሩን ብቻ ሳይሆን የኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላውቅም። የእናት ሆድ ዥንጉርጉር ነው እንዲሉ በትጥቅ ትግል የሚገኝ መንግስት የለም። አንድ ላይ ሰርታችኋል። ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተበላሸው እዛ ነው። ምንድነው የተፈጠረባቸው ክፍተት? የተለያዩ የተላለፉት ለውጥ ምንጭ ጠመንጃ ሳይሆን ሀሳብ ነው። ዲሞክራሲ መልሶ ይበላሃል። ሞቼ ቢሆንም ማንንም አላማርረው እነገሌ እኮ ናቸው ያደረጉኝ የሚለው አንድ ነገር የለም። እንደው ክቡር ጠቅላይ ሚኒስትሩ እድለኛ ናቸው በዚህ ረገድ። ለነገሩ እምነት ያለው ሰው አላማ ያለው ሰው ማጥላላትን መጣ ምናምን መጣ ቶሎ አይናቸው ደም የሚሞላ አካላትም የተፈጠሩ የመጡበት ሂደት አለ። በተለይ የኤርትራ መንግስት አሳልፈን የሰጠነው ለምን የሚሉ ጥያቄዎች ይነሳሉ። አንዳንድ ነበር ነው። ተመልሰናል። ወደ ቀዳሚው ዘገባ ልሻገር። በኢትዮጵያ ዘላቂ ሰላምና ጸጥታን ማረጋገጥ ሁለንተናዊ የኢኮኖሚ እድገትን ለማምጣት እንደሚያስችል ይገለጻል። ይህንን ሀገራዊ ኢኮኖሚ እድገቱን ለማድረግ ታዲያ የተቋማት ግንባታን ታሳቢ ማድረግ እንደሚገባም እንዲሁም ዘጋቢያችን አቤል ሙልጌታ በጉዳዩ ዙሪያ ተከታዩን ይዟል። በኢትዮጵያ ዘላቂ እድገትና ብልጽግና እንዲሁም ኢኮኖሚያዊ ልዕልናን ለማረጋገጥ ሁለንተናዊ ሰላም እጅግ ወሳኝም ነው። በተለያዩ ዘመናት ኢትዮጵያ ባጋጠሟት አለመግባባቶችና የሰላም ችግሮች ዘላቂና ሁለንተናዊ እድገት እንዳይኖራት አድርጓታል የሚለው የመደመር መንግስት ጦርነትና ግጭት ብዙ የእድገት እድሎቿን የቀማት ሀገር ሆና እዚህ ትውልድ ላይ መድረሷንም ያስቀምጣል። ይህም በኢትዮጵያ ከድህነቷ ለሚያተርፉ አካላት ለጣልቃ ገብነታቸው ምቹ ሁኔታንም ሲፈጥርም ቆይቷል። በውጤቱም ኢትዮጵያ የሀብታም ድሃ ህዝቡም በሀብት ላይ ቆሞ በድህነት መኖርን እንዲላመድ አድርጎታል ሲልም የመደመር መንግስት እሳቤ ተነትናል። እንዲሁም ደግሞ ያሉ ችግሮችን ከራስ አውድ ተነስቶ መፍትሄ ለመስጠት የሚያስችል ጠንካራ ስርዓትና መዋቅር እንደ ሀገር አለመዘርጋቱም አንድ ፈተናም ሆኗል። ነገር ግን ሀገራዊ ሰላምና ልማት የአንድ ሳንቲም ሁለት ገጽታም ናቸው። ሰላም ባለበት ሀገራዊ ልማትና ሁሉን አቀፍ ብልጽግናን ማረጋገጥም ይቻላል። በለውጥ ወደ ስልጣን የመጣው የመደመር መንግስት እንደ ሀገር ዘላቂ ሰላምን በማረጋገጥ ረገድ የኢትዮጵያን ብልጽግናን እውንም ለማድረግ የተለያዩ እርምጃዎችንም ወስዷል። አሁንም ለሰላም የሚሰጠው አማራጭም ቀጥሏል። እንደ ሀገር ዘላቂ ሰላምን አስፍሮ ሀገራዊ መግባባትንም ፈጥሮ የበለጸገ ሀገርን ለትውልድ ለማሻገር የሁሉም አካል ተሳትፎንም የሚያረጋግጥ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ መገባቱም አብነታዊ እርምጃ ነው። ይህም ዘላቂ ሰላም እንዲሰፍንና አካታች የሆነ ሀገራዊ መግባባትንም ለመፍጠር የተወሰደ እርምጃም ያደርገዋል። በተረጋጋና መደማመጥ በሰፈነበት ሀገር ውስጥ የሰከነ ፖለቲካ ስርዓትም ይዘረጋል። ማህበራዊ ፍትህን በማረጋገጥም ጠንካራ ኢኮኖሚ እንደ ሀገር እውን ማድረግም ያስችላል። እንደ ሀገር የኋሊት ጉዞን ለመግታትና በቀጣይም የጋራ ሀገረ መንግስትን ለማኖር እንደ ሀገርም ለመመካከር አንድ እርምጃም ሆኗል። ሰላምን ለማጽናት የጋራ የሆነች ሀገርንም ለመገንባት ጥረቶችን ማጠናከር የግድ ስለመሆኑም ብዙዎች የሚጋሩትም ድምፅ ነው። በሀገሪቱ ላይ ወደ ኋላ የቀሩ ሰላምን ጎታች ጉዳዮች ማስቀረት መቻል። ከዚህ ዋናነት የሚጠቀሰው አሁን የጀመርነውና ለመቋጨት እያሰብነው ያለነው የምክክር ኮሚሽን ነው። የምንመካከረው በዋናነት ሰላማችንን እንዴት እናስጠብቃለን፣ ከሰላማችንን ካስጠብቅን ደግሞ በጋራ እንዴት እንለማለን፣ እንደገና በልማት ደግሞ ወደ ኋላ ቀሩትን እንዴት እንደግፋለን እያል
ሰላማችንን በደንብ መጠበቅ አለብን ማለት ነው። አፍራሽ ኃይሎች አሉ። ለኢትዮጵያ ደግሞ የረጅም ጊዜ የቆዩ ለኢትዮጵያ መልካም የሚያስቡ አገሮችም ከውስጥም ከውጭም አሉና ስለዚህ ሰላማችንን ከተጠበቀ በደንብ እንደምንለማ እንደምንበለጽግ በአፍሪካም ብሎ በዓለም ተምሳሌት እንደምንሆን ስለማያውቁ ተቀናቃኞቻችን ጭምር ሰላም የሚነሱ ነገሮችን በዛም በዚህም ይልካሉ። ጠንካራ ሀገረ መንግስት እውን በማድረግ ተወዳዳሪና ተጽዕኖ ፈጣሪ ትውልድም ለመገንባት ተቋማት የሰላም ግንባታን ታሳቢ ማድረግም ይገባቸዋል። የጋራ ትርክትና እውነትንም በማስቀደም ለቀጣይ ሰላምና ብልጽግና መስራትም መሰረታዊ ጉዳይም ነው። ሰላማዊ ሂደቶች፣ ሰላማዊ ትርክቶች፣ የወል የሆኑ እውነቶች፣ የወል የሆኑ ጀግኖች ስናፈራ እና ተቋማቶች በሰላም የታነጹ ተቋማቶች በአሰራርና በፖሊሲ በስትራቴጂያቸው ውስጥ ሰላምን ያካተቱ ተቋማዊ ያደረጉ እነኚህ ተቋማቶች ሲኖሩ አንድ ሀገረ መንግስት ስኬታማ ወይንም ደግሞ ጥሩ ሀገረ መንግስት ነው ማለት እንችላለን። ይህን ካላደረግን በሰላም ግንባታ ስራችን ውስጥ ተቋማትን ካላሰብን፣ በተቋም ግንባታችን ውስጥ ሰላምን ካላሰብን ያሰብነው ነገር ግብ አይደርስም ማለት ነው። የመደመር መንግስት ሀገራዊ የሰላም ግንባታውን እውን በማድረግ ረገድ ሀገራዊ ምክክር እንዲደረግ የተለያየ ተልዕኮ ይዘው በትጥቅ ትግል ውስጥ የሚገኙትም ጭምር በሰላም እንዲታገሉ የሰላም ጥሪ በማድረግ ብዙዎችም ምላሽ እየሰጡም ይገኛል። ብሔራዊ ጥቅምን ለማስከበር የመገናኛ ብዙኃን ሚና ከፍተኛ ስለመሆኑ የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታው ከበደ ደሲሳ ገለጹ። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የሚዘጋጀው ጎሚ በለል የውይይት መድረክ መገናኛ ብዙኃን ለብሔራዊ ጥቅም መከበር ባላቸው ሚና ላይ አተኩሮ ተካሂዷል። ዘጋቢያችን አሊ ደደፎ ተከታትሎታል። 48ኛው ጉሚ በለል የውይይት መድረክ ብሔራዊ ጥቅምና መገናኛ ብዙኃን በሚል መሪ ሀሳብ በኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት ተካሂዷል። ብሔራዊ ጥቅምን ለማስከበር የመገናኛ ብዙኃን ሚና ከፍተኛ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴኤታ ከበደ ደሲሳ ተናግረዋል። አንዲት ሀገር ሉዓላዊነቷ ካልተረጋገጠ እንደፈለገ ማንም አካል ጣልቃ የሚገባ ከሆነ ሉዓላዊነቷ፣ ደህንነቷ አልተረጋገጠም ተብሎ ይወሰዳል። ለዚህ አስተዋጽኦ የሚያደርጉት ውስጣዊ ጉዳዮች ናቸው። ውስጣዊ ጥንካሬ፣ የህዝቦች አንድነት፣ ውስጣዊ ፖለቲካዊ መረጋጋት፣ እነዚህ ለብሔራዊ ደህንነት ለናሽናል ሴኩሪቲ እጅግ ከፍ ያለ አስተዋጽኦ ያደርጋሉ። ሚዲያዎች ከዚህ አንጻር ነው የሚሰሩት ማለት ነው። ከዚህ ጋር የሚጻረር ነገር አይሰራም ማለት ነው። ሚዲያው ከዚህ አንጻር ነው የሚሰራው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው የኢትዮጵያን ብሔራዊ ጥቅም ለማስጠበቅና በአፍሪካና በዓለም መድረክ የሚኖራትን ተጽዕኖ ከፍ ለማድረግ መገናኛ ብዙኃን ትልቅ ኃላፊነት እንዳላቸውም አስገንዝበዋል። በአፍሪካ ቀንድ ያለንን ሚና በአፍሪካም እንዲሁም በዓለም ቀደምት በዲፕሎማሲውም ትልልቅ የአገር አቀፍ ዓለም አቀፍ ተቋማትን በመገንባት የራሷ አሻራን ያኖረች ሀገር እንደመሆኗ መጠን ሚዲያዎቻችን አገራዊ ጥቅሞቻችንን እንዴት ሊያስከብሩ ይችላሉ? እንዴትስ መቀናጀት ይቻላል? የሌላ ሀገሮች ተሞክሮስ ምን ይመስላል? በሚል ርዕሰ ጉዳይ ላይ የምንወያይበት ይሆናል። መገናኛ ብዙኃን ሀገርን በመገንባት ሂደት ውስጥ ትልቅ ሚና እንዳላቸው በመድረኩ ላይ የተገኙ የተለያዩ መገናኛ ብዙኃን ኃላፊዎች ገልጸዋል። የሀገራችንን የሕዝባችንን ብሔራዊ ጥቅም ለማስከበር ሀገራችን ሁለንተናዊ ብልጽግናዋ እንዲረጋገጥ ለማድረግ የሉዓላዊነቷን ሁለንተናዊ ሉዓላዊነት ስታረጋግጥ ነው ብሔራዊ ጥቅም የተከበረ የሚሄደው። በዚህም ጉዳይ ላይ ህዝባችንን የማንቃት የማሳወቅ ብሔራዊ ጥቅሞቻችን እንዲከበሩ ከውስጥም ከውጭም ከብሔራዊ ጥቅሞቻችን ተቃራኒ ሆነው የሚቆሙ ኃይሎችን በሚዲያ ባለን አቅም መታገል፣ ይህም በሀገር ውስጥ ቋንቋዎች እንዲሁም በውጭ ቋንቋዎች የሀገራችንን ብሔራዊ ጥቅም ለማስከበር አዳዲስ ሪፎርሞችን እያደረግን እየሰራን ነው የምንገኘው። የብሔራዊ ጥቅም ጉዳይ የየዕለት አጀንዳችን ነው። ዋና በዜናም እንበለው በፕሮግራምም የምንበለው በሬዲዮም በቴሌቪዥንም በዲጂታልም በዋናነት የምንሰራው ነው። የጋራ ትርክትን የምንገነባበት የአንድ ለአንድ ኢንተርቪዎች የምንሰራባቸው ጉዳይ አለ። ከ80 በላይ ብሔር ብሔረሰቦች አለም ብለን የምንገምት ሀገር ስለሆንን የዚህን ባህል፣ ወግ፣ ትውፊት ትውልድ እንዲያውቅና ከትላንቱ ምርጡን ዛሬን ተሰርቶ ነገን የተሻለ እንዲሆን የመስራት ተልዕኮ አንግበን እየሰራን ያለን። መጀመሪያ ፕራዮሪቲ ሰርተን የምንሰራው የኢትዮጵያን የሀገር ጥቅም የሚያስከብሩ ጉዳዮች ላይ ነው።
አሁን ባለው የዓለም ነባራዊ ሁኔታ ሀገሮች የራሳቸውን ናሽናል ኢንተረስት ማስጠበቅ በጣም ያስፈልጋቸዋል። ኢትዮጵያ እውነት በተገቢው መልክ ለዓለም ተነግሯል፣ በዚህ ረገድ በቂ ሚዲያ ስራ ተሰርቷል ብለን ስለማናስብ ሬጉላርሊ እዚህ ላይ እየሰራን ነው። የሀገር ውስጥ መገናኛ ብዙሃን እንደ ህዳሴ ግድብና የባህር በር ያሉ የኢትዮጵያ ብሔራዊ ጥቅሞችን እንዲከበሩ የሚሰሯቸው ዘገባዎችን ማጠናከር እንዳለባቸውም ተገልጿል። በዚህና ተያያዥ ጉዳዮች ላይ ያተኮሩ ጽሁፎችም ቀርበው ውይይት ተካሂዷል። ዜናዎቻችን ይቀጥላሉ። በተለያዩ የጤና ማዕከላት የሚስተዋሉ የጤና ባለሙያዎች እጥረትንና ብልሹ አሰራሮችን ሊቀርፉ የሚችሉ መተግበሪያዎችን ማልማቱን የኦሮሚያ ጤና ቢሮ አስታወቀ። ቢሮ ያለማቸውን 5 የተለያዩ መተግበሪያዎች በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ሳዳት ነሻ አስጀምረዋል። ቴክኖሎጂ ማልማት ብቻውን ግብ አይደለም ያሉት አቶ ሳዳት ቀጣይነት እንዲኖረውና የታለመለትን ውጤት እንዲያመጣም ከባለሙያ ጀምሮ እስከ ኃላፊ የበኩላቸውን ኃላፊነት እንዲወጡ ጠይቀዋል። እንደ ሪፖርተራችን ፍሬህይወት ረታ ዘገባ ሁሉ መተግበሪያዎች በራስ አቅም በሀገር እጅ የለሙ መሆናቸውን የተናገሩት የክልሉ የጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ በቀጣይም በሁሉም የጤና ማዕከላት ቴክኖሎጂውን ተግባራዊ ማድረግ ስራዎች እንደሚቀጥሉ አንስተዋል። በቆላማ አካባቢዎች በግብርና ያለውን የመልማት አቅም በመጠቀም የምግብ ሉዓላዊነትን ማረጋገጥ እንደሚያስችል የግብርና ሚኒስትሩ አዲሱ አረጋ ገለጹ። በሶማሌ ክልል በመስኖ የለማ የግብርና ልማት ስራ ተጎብኝቷል። አቤል ሙልጌታ ተከታትሎታል። በኢትዮጵያ በግብርናው ዘርፍ ሰፊ የመልማት አቅም ቢኖርም የምግብ ዋስትናን ማረጋገጥ ፈተና ሆኖ ቆይቷል። ነገር ግን አሁን ላይ በቆላማ አካባቢ ያለውን ሰፊ የሚታረስ መሬት በማልማት የምግብ ሉዓላዊነትንም ለማሳካት እየተሰራ ይገኛል። በሶማሌ ክልል ዋቤ ሸበሌ ዞን በመስኖ እየለማ ያለ የሩዝና የበቆሎ እንዲሁም የሙዝ ልማትን የግብርና ሚኒስትሩ አቶ አዲሱ አረጋም ጎብኝተዋል። በክልሉ ያለው ሰፊ የመልማት አቅምን በመጠቀም እየተሰራ ያለው ተግባር እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የተያዘውን እቅድ ለማሳካት ያግዛልም ብለዋል። እዚህ አካባቢ ሩዝን፣ ስንዴን፣ የተለያዩ ሰብሎችን ምርቱን ከመጠቀም ባለፈ ማሳ ላይ አልምቶ ከመጠቀም አኳያ የሰብሉን ቡቃያም ምንነቱን ማየት የተለመደ አልነበረም ማለት ነው። አሁን ግን እየተደረገ ባለው እንቅስቃሴ ውጤታማ በሆነ መልኩ የበቆሎ እርሻን፣ የሩዝ እርሻን እንደዚሁም ደግሞ የስንዴ የጅምር እንቅስቃሴዎችን አይተናል። ይሄ የምግብ ዋስትናችንን ለማረጋገጥ የምናደርገውን ጥረት በእጅጉ የሚያሳካ ነው። አርብቶ አደሮቹ ከፍተኛ መነሳሳት ነው ያላቸው። በሩዝ ልማት ላይ እየተሰራ ያለው ስራ የውጭ ምንዛሪ ወጪን በማስቀረጥ ትልቅ ሚና እንዳለው ሚኒስትሩም ተናግረዋል። እንደ ሀገር ዘንድሮ 80 ሚሊዮን በላይ ኩንታል የሩዝ ምርት ለመሰብሰብ እየተሰራ መሆኑንም አንስተዋል። መተካት አኳያ እንደ መንግስት የያዝነውን ግብ በእጅጉ ለማሳካት የሚያስችል እንቅስቃሴ እንዳለ ነው ያየነው። የሩዙ ቡቃያ ሁላችሁም እንደምታዩት በጣም በጥሩ ደረጃ ላይ ነው ያለው። ሀገራችን በየአመቱ የሩዝ ምርትን ከውጭ በማስገባት በየአመቱ እስከ 245 ሚሊዮን የአሜሪካ ዶላር ወጪ ታደርግ ነበረ። ይህን ስራ ግን እንደ ኢኒሼቲቭ ወስደን እንቅስቃሴ ማድረግ ከጀመርን ጊዜ ጀምሮ እስከ ዘንድሮ አመት ድረስ ወደ 1.6 ሚሊዮን ሄክታር የሚሆን መሬት በሩዝ ምርት ለመሸፈን ተችሏል። ከዚህም ወደ 80 ሚሊዮን ኩንታል ገደማ የሚገመት ምርት የሚጠበቅ ነው የሚሆነው። በአጠቃላይ ግን ከሩዝ ምርት እንቅስቃሴ አኳያ ያየነው ኢትዮጵያ የምግብ ዋስትናዋን የማረጋገጥ የምግብ ሉዓላዊነቷን ከማረጋገጥ አኳያ የወጠነችው ውጥን ስኬቱ ሩቅ እንዳልሆነ የሚያሳይ ነው። በዞኑ አሁን እየተሰራ ያለው የመስኖ ስራዎችም ሆኑ አጠቃላይ የግብርና ስራ ከፍተኛ ኢኮኖሚ ለውጥ እያስገኘ መሆኑንም አርሶ አደሮችም ተናግረዋል። በፊት በቆሎ ነው የምንሰራቸው። ደግሞ በቆሎ ደግሞ ዋጋ የለም። ዘይት ማነው ሩዝ ይሻላል፣ ስንዴ ይሻላል። My name is Mohammed Shomer. I am a diaspora from United States and I have been here last 4 years. መሐመድ ሼውመር እባላለሁ። ከአሜሪካን የመጣሁት እዚህ ከመጣው 4 ዓመት ሆኖኛል። እዚህ ለመድረስ ብዙ ተጉዘናል። ስንዴና ሩዝም አምርተናል። አሁን ደግሞ ሙዝ ተክለን ምርት እየሰበሰብን ነው። አዲስ የሙዝ ዝርያ ነው። እዚህ ለመድረስ ብዙ ፈተናዎች ነበሩ። አሁንም የተለያዩ ችግሮች አሉብን። ውሃ በነዳጅ ነው የምንስበው። ምርት ለማውጣት ዝናብ ከሆነ ችግር አለው። ይህን ከፈታን ብዙ መስራት እንችላለን። ያኔ እኛ ስራ ስንጀምር ይህ ቦታ ግመል መዋያ ነበር፣ ግን በአጭር ጊዜ እንዲህ ማልማት ችለናል። እዚህ ብቻ ያለው 50 ሄክታር ነው። ሌላ ቅርንጫፍም አለ። በአጠቃላይ
በስፋት እየሰራን ነው። ከለውጥ በፊት በክልሉ የተለያዩ ችግሮች እንደነበሩ ያነሱት የሶማሌ ክልል ምክትል አስተዳደር አቶ ኢብራሂም ኡስማን አሁን ላይ በክልሉ ያለውን የመልማት አቅም በሙሉ አቅም ለመጠቀም እየተሰራ መሆኑንም ተናግረዋል። ይሄ ክልል ከለውጡ በፊት እዚህ አካባቢ በሰላም ተንቀሳቅሶ መግባት ከባድ ነበረ። አይደለም ስለ እርሻ ማሰብ ማለት ነው። ሰው ሰላም በመኖሩ በየአካባቢው የተለያዩ እንቅስቃሴዎች በማድረግ ዛሬ በሁሉም ዘርፍ ማለት ይቻላል ክልሉ ከነበረበት በተሻለ መልኩ ለውጥ እያደረገ ነው ያለው። ከሚታረሰው መሬት ሲታይ የዚህ አካባቢ አጠቃላይ አሁን የግብርና እንቅስቃሴ ከ20% በታች ነው። ስለዚህ በዝናብም በመስኖም ሊለማ የሚችሉ መሬቶችን በአግባቡ አሟጦ እነዚህ ነገሮች ያላቸውን አቅም አስቀድሞ በመገንዘብ የማህበረሰባችንን ሕይወት ሊለውጡ የሚችሉ ጉዳዮች ላይ በማትኮር ማህበረሰባችን ላይ በተለይ በምግብ ራስን ለመቻል እንደ ሀገርም ለምናደርገው የምግብ ሉዓላዊነት ላይ የራሱን አስተዋጽኦ የሚያበረክት ነው የሚሆነው። በክልሉ ካለው የመልማት አቅም አንጻር ሰፊ ጥቅምም ለማግኘት ዘመናዊ እርሻ መሳሪያ በሰፊው እንደሚያስፈልግም የተነሳ ሲሆን ችግሩንም ለመቅረፍ ከፌዴራል መንግስት ጋር በጋራ እየተሰራ መሆኑም ተገልጿል። የኢፌዴሪ ውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ በትብብር በድሬዳዋ ከተማ ያስገነቧቸውን የመኖሪያ ቤቶችን ለአቅመ ደካሞች አስረክበዋል። በዛሬው ዕለት ለአቅመ ደካሞች የተሰጡት ቤቶች በ4 ወራት ጊዜ ውስጥ የተጠናቀቁ ሲሆን ለግንባታ ስራቸውም 20 ሚሊዮን ብር ወጥቶባቸዋል። በቁልፍ ርክክቡ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ባህል እየሆነ የመጣው የበጎ ፈቃድ አገልግሎት እርስ በርስ መተሳሰብና አንድነት እንዲጎለብት አቅም እየፈጠረ ስለመምጣቱ አብራርተዋል። አገራችን ኢትዮጵያ የበጎ ፈቃድ አገልግሎት የመስጠት ባህል ያላቸው ማህበረሰቦች ባለቤት ነች። የበጎ ፈቃድ አገልግሎት የመረዳዳት፣ የመደጋገፍና የትብብር ባህል እንዲዳብር፣ ማህበራዊ መስተጋብር እንዲጠነክር፣ ለመጪው ትውልድ መልካም እሴቶች እንዲሸጋገሩና ህብረ ብሔራዊ አንድነት እንዲጎለብት ከፍተኛ ሚና ይጫወታል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌ በናይሮቢ የኢትዮጵያ ኤምባሲ በኬንያ ያሉ ኢትዮጵያውያንን በማስተባበር ቤቶቹ እንዲገነቡ ትልቅ አስተዋጽኦ ስለማበረከቱ ገልጸው ይህም ከተባበርን ሀገራችንን ማልማት እንደሚቻል ማሳያ ስለመሆኑ ገልጸዋል። በውጭ ያሉ ኢትዮጵያኖች ያው ዲያስፖራ ማለት ነው ትልቅ የአገር ሀብት ናቸው፣ የእውቀት ሀብት ናቸው፣ የገንዘብ ሀብት ናቸው፣ የጉልበትም ሀብት ናቸው። አሁን ይሄን የማስተባበር ጉዳይ ነው። በሚገርም ሁኔታ ማጆሪቲው አገሩን የሚወድ ነው። ማጆሪቲው መንግስቱን የሚወድ ነው። የራሱን የኢትዮጵያን መንግስት የሚወድ ነው። ነገር ግን ምንድነው ማደራጀት ነው። ማደራጀት ሲደራጅ ደግሞ ሰው አብሮነት በአንድነት ተደምረን ስንሰራ የማንወጣው ነገር የለም። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ የኤሌክትሪክ ተሽከርካሪዎች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑ ከወዲሁ እየታየ ነው። በኢትዮጵያም የኤሌክትሪክ ተሽከርካሪዎች ቁጥር እያደገ ሲሆን መንግስትም ከቀረጥና ታክስ ቅነሳ ጀምሮ የተለያዩ ማበረታቻዎችን በዘርፉ እያደረገም ይገኛል። በጉዳዩ ዙሪያ ባልደረባችን ጌታቸው ባልቻ ተከታዩን አጠናቅሯል። የኤሌክትሪክ መኪኖች በነዳጅ ከሚሰሩት ቀድመው እንደተፈለሰፉ ስንቶቻችን እናውቃለን? በነዳጅ ከሚሰሩ መኪኖች አስቀድመው በ1880ዎቹ ነበር የኤሌክትሪክ መኪኖች ለመጀመሪያ ጊዜ ለገበያ የቀረቡት። በጊዜው የኤሌክትሪክ መኪኖች ፈጣን አለመሆናቸውና ዋጋቸው በንጽጽር ውድ መሆኑ መንገዶችን ለነዳጅ መኪኖች በሂደት እንዲለቁ አድርጓቸዋል። አሁን ያለንበት ዘመን ደግሞ የኤሌክትሪክ መኪኖች አብዮት ሊባል የሚችል ነው። የነዳጅ ዋጋ ከጊዜ ወደ ጊዜ እየናረ መምጣትና የአየር ብክለት የኤሌክትሪክ መኪኖችን አሁን ላይ ተፈላጊነታቸው እንዲጨምር ያደረጉ ዋነኛ ምክንያቶች ናቸው። እነዚህ መኪኖች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑም ከወዲሁ እየታየ ነው። በ2023 የፈረንጆቹ ዓመት በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ ነበር። በ2030 ይህ መጠን ወደ 40 በመቶ እንደሚያድግ ይጠበቃል። ለመሆኑ እነዚህ የኤሌክትሪክ መኪኖች በዋናነት ልዩ የሚያደርጋቸው ምንድን ነው? የኤሌክትሪክ መኪኖች በነዳጅ መቀጣጠል ለሚሰራ ሞተር የኤሌክትሪክ ኃይልን ወደ ሜካኒካል ኃይል የሚቀይር ሞተር አማራጭን የፈጠሩ ናቸው። ይህ ደግሞ የአየርና የድምፅ ብክለትን የሚያስቀር ነው። አሁን ላይ ሙሉ በሙሉ በኤሌክትሪክ የሚሰሩና በነዳጅና በኤሌክትሪክ የሚሰሩ ወይም ሃይብሪድ የተሰኙ መኪኖች
በገበያ ውስጥ በስፋት እየተሸጡ ነው። በኢትዮጵያ አሁን ላይ ከ2 ሚሊዮን በላይ ነዳጅን የሚጠቀሙ መኪኖች እንዳሉ መረጃዎች ያመለክታሉ። በዚህ ምክንያት ኢትዮጵያ በየዓመቱ እስከ $4 ቢሊዮን በማውጣት ነዳጅን ከውጭ ሀገራት ታስገባለች። ታዲያ ሀገሪቱ በዚህ ምክንያትና አረንጓዴ ኢኮኖሚን ለመገንባት ትኩረት እንደመስጠቷ የኤሌክትሪክ መኪኖችን የሚያበረታታ ፖሊሲን ትከተላለች። በኢትዮጵያ ከውጭ የገቡና በሀገር ውስጥ ተገጣጥመው አገልግሎት እየሰጡ የሚገኙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ቁጥር ከ100 ሺህ በላይ መድረሱን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። በአዲስ አበባ ከተማ 60 የኤሌክትሪክ ተሽከርካሪዎች ኃይል መሙያ ወይም ቻርጅ ማድረጊያ ማሽኖች በተለያዩ አካባቢዎች ተተክለዋል። የኤሌክትሪክ መኪኖች በስፋት ጥቅም ላይ እንዲውሉም ከታክስ ቅነሳ ጀምሮ የተለያዩ ማበረታቻዎች ተግባራዊ ተደርገዋል። በኢትዮጵያ ስለ ኤሌክትሪክ መኪኖች ያለውን ግንዛቤ ማሳደግና እንደ ዋና ተግዳሮት የሚነሳውን የመኪኖቹን ኃይል መሙያ እጥረት መፍታት ከተቻለ ግለሰብ አሽከርካሪዎችን ብቻ ሳይሆን ሀገርንም ተጠቃሚ የሚያደርግ ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ያዝነውን ጉዳይ እናጋራችሁ። የጃፓን መንግስት በታሪኩ ከፍተኛውን የመከላከያ በጀት አጸደቀ። በጀቱ $58 ቢሊዮን ሲሆን ከጎረቤት ሀገራት እየታየ ያለውን ወታደራዊ ጫና መቋቋም የሚያስችል እንደሆነ ተገልጿል። በጀቱን ወደ ስራ ለማስገባት ታዲያ በሀገሪቱ ምክር ቤት መጽደቅ የሚጠበቅበት ቢሆንም የተለየ ውሳኔ እንደማይኖር ግን እየተነገረ ነው። ከወዲሁ ሰሞኑን የጃፓኑ ጠቅላይ ሚኒስትር ቻይና ታይዋንን የምታጠቃ ከሆነ ጃፓን ወደ ጦርነት ትገባለች ማለታቸው ሀገሪቱ ራስን ብቻ መከላከል ከሚለው ስትራቴጂ ከፍ ወዳለ አቅጣጫ እየተጓዘች ስለመሆኑ የዘርፉ ተንታኞች እየገለጹ ነው። ጃፓን በዚህ ወታደራዊ በጀት ሚሳኤሎችን፣ ሰው አልባ አውሮፕላኖችንና የባህር ኃይል መሳሪያዎችን መታጠቅ እንዳሰበች አልጀዚራ ዘግቧል። ይህ ከፍተኛ በጀት ታዲያ ጃፓን ከጠቅላላ ሀገራዊ ምርቷ 2% የሚሆነውን ለወታደራዊ ማጠናከሪያ ለማዋል ስለመቃረቧ የሚያሳይ ነው ሲል ዘገባው አመላክቷል። እንቀጥላለን። ከተመራረጡ የቢዝነስ ዘገባዎች ጋር ትቆያላችሁ። ቀጣይ ደቂቃዎቻችሁ